ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በዝውውር መረጃዎች ተመልሼ መጥቻለሁ። እንግዲህ ቸልሲ የ17 ዓመቱን ኢሳ ላዮን ሙሉ በሙሉ ዝውውሩን ጨርሷል ማለት ይቻላል። ቸልሲዎች ለዚህ ተጫዋች እንግዲህ 500,000 የመጀመሪያ ክፍያን ለሼፊልድ ዌድነስዴይ የሚከፍሉ ይሆናል። በማንቸስተር ዩናይትድ በሊቨርፑል ቢፈለግም ቸልሲ በመጨረሻ ማስፈረም መቻሉ የተለየ ትርጉም ለቸልሲ የሚሰጠው ነው የሚሆነው። እንግዲህ ቸልሲ ይህን ልጅ የሚያሳየው ድንቅ ብቃት እየታየ የሚጨመር 1.1 ሚሊዮን ፓውንድ ድረስ ዋጋው ከፍ የሚል ነው የሚሆነው። እንግዲህ ሶስት የማል ተከላካዮች የምትጠቀም ከሆነ የግራ ማል ተከላካዩን ቦታ በመሸፈን ረገድ የተሻለ ተመራጭ ተጫዋች መሆን የሚችል ነው። እንግዲህ ቸልሲ ደጋፊዎች ይህንን ተጫዋች እንግዲህ ማለትም የተለየ ብቃትን በአሁኑ ቡድኑ ለውጥ የሚያመጣ አይደለም። ውደድማቻችን ይህ ታዳጊ ነው፣ ለሚቀጥሉት ዓመታት የቸልሲ ተጫዋች ሆኖ ልናየው የምንችለው ነው። የሪቫ ኮልዊልን አይነት ብቃት የሚኖረው ይሆናል። ኮልዊል የግራ ማስመር እንግዲህ ማል ተከላካይ ከመሆኑ በፊት የግራ መስመር ተከላካይ ነበር። እንደ ኮልዊል ሁሉ ይህ ተጫዋችን መከላከሉ ላይ በጣም ጠንካራ ነው። ኦቨርላፕ ማድረግ አንደርላፕ ማድረግ አይነት ተጫዋች ግን የሚሆን አይመስልም። ነገር ግን በሶስት ማል ተከላካይ የሚጫወት ቡድን ካለ እነዛ ውስጥ የግራ ማል ተከላካዩ መሆን የሚችል በመከላከል በተያክሉ ረገድ የዚህ ታዳጊ አስደናቂ ባህሪ ቸልሲዎች እንዲያስፈርሙት አድርጓቸዋል። አድማጮቻችን፣ ሌላኛው መረጃ ዴቪድ ኦርንስቴን ትናንት ይዞት የወጣው ዛሬም ፋብሪዚዮ ሮማኖ ያረጋገጠው የዳግላስ ሉዊዝ ጉዳይ ነው። ዳግላስ ሉዊዝ በውሰት እንግዲህ አሁን በኖቲንጋም ፎረስት የሚገኝ ነው የሚሆነው። ይህ ተጫዋች በጁቬ ያልተሳካን ያለፈው ውድድር ዓመትን ካሳለፈ በኋላ ኖቲንጋም ፎረስት ይህንን ተጫዋች በውሰት በቋሚነት የመግዛት ግዴታ ወደ 30 ሚሊዮን ፓውንድ ማለት ነው ተጫዋቹን ማስፈረማቸው የሚታወቅ ነው። ታዲያ ይህንን ተጫዋች ቸልሲዎች ይፈልጉታል የሚል ነው። እንግዲህ አማካይ ክፍሉ ላይ ለሊያም ሮዝነሪ አዲስ የአማካይ መስመር ማሻሻል የሚችል ተጫዋች ይፈልጉ ነበር። ይህ ተጫዋች እንደ አማራጭ ሆኖ ቀርቧል የሚሉ መረጃዎች ወጥቷል። ቸልሲ የመግዛት አማራጭ ሳይሆን ሙሉ በሙሉ በውሰት ነው ተጫዋቹን የሚፈልገው። ታዲያ ይህ ማለት ለቸልሲ አማካይ መስመር ምን ማለት ነው ብለን በምናይበት ጊዜ እንግዲህ አንድሬ ሳንቶስ፣ ዳሪዮ ሱጎ፣ ላቪያ እንዲሁም ደግሞ ካይሴዶና ኤንዞ ፈርናንዴዝ ያሉበት የአማካይ መስመር ተጫዋቾች በተለይ የአንድሬ ሳንቶስን ሁኔታ በምታዩበት ጊዜ ጥሩ የሚባል በመከላከሉን ቅርጽ መሸፈን የሚችል ተጫዋች ነው መጠቀም የሚቻል ነው የሚሆነው። ሌላኛው ዳሪዮ ሱጎ ነው። ሲፈርም ይህ ተጫዋች ብዙ ቦታዎችን ይሸፍናል ተብሎ ነበር፣ ነገር ግን ውጤታማ ሲሆን እየታየ አይደለም። ታዲያ እዚህ ላይ ነው እንግዲህ ቸልሲዎች የሱጎን በተለይ ጥሩ ፐርፎርም አለማድረግ ውጤታማ ለመሆን ተከትሎ ቸልሲዎች አሁንም በአማካይ መስመሩ በኩል በተለይ ጀምስን በአማካይ መስመር ከመጠቀም የቀይ መስመር ተጫዋች በማድረግ በአማካኙን ማሻሻል የሚችለውን ዳግላስ ሉዊዝን ለማምጣት ያሰቡት። ነገር ግን እንግዲህ አሁንም ቢሆን ይህ ተጫዋች ጊዜያዊ መፍትሄ ነው። ቸልሲ ደግሞ በጊዜያዊ መፍትሄነት ተጫዋቾችን በማስፈረም የሚታወቅ ቡድን አይደለም። ኖቲንጋም ፎረስቶች እንግዲህ ሎሬንዞ ሉካን በ1 ሚሊዮን ዩሮ በውሰት ማለት ነው። ከዛ ውጭ ደግሞ ቋሚ የሚያደርጉት ከሆነ እስከ 40 ሚሊዮን ዩሮ የሚከፍሉ ይሆናል። ታዲያ የዳግላስ ሉዊዝ ሁኔታ ቸልሲ ብቻ አይደለም፣ አስቶን ቪላም የተጫዋቹ ፈላጊ ናቸው። እንግዲህ ቸልሲዎች በክረምቱ የአማካይ ክፍሉ ላይ ለውጦችን ማድረግ እንደሚያስቡ ይጠበቃል። ምክንያቱም ላቪያ በጉዳት እየተቸገረ የሚገኝ ተጫዋች ሆኗል። የአማካይ ክፍሉን እያገዛ አይደለም። ያምናውን ያክል እንኳን መጫወት አልቻለም። የተከላካይ መስመሩ ላይ ሌላኛው ሊነሳ የሚጠበቀው ዳሪዮ ሱጎ ነው። ሱጎ እንግዲህ ወይ በውሰት አልሄደ ስብስብ ውስጥ ቆይቶ ይህ ነው የሚባል ለውጥን እያመጣ አይደለም። የመጨረሻ ጊዜንም እያገኘ አይደለም። አንድሬ ሳንቶስ ወጣ ገባ እያለ ጥሩ ፐርፎርም የሚያደርገው ከካይሴዶ ጋር ይህ ተጫዋች ነው እንግዲህ መነሳት የሚጠበቅበት በጥሩ ፐርፎርማንስ የመጀመሪያ ዓመቱ ነው በእንግሊዝ ፕሪሚየር ሊግ። ታዲያ ልምድ ያለው ቡድኑን ማሻሻል የሚችል ቸልሲን ወደ አውሮፓ ቻምፒዮንስ ሊግ መመለስ የሚችል ተጫዋችን ቸልሲዎች እየፈለጉ እንደሚገኝ የሚታወቅ ነው የሚሆነው። ወዳጆቻችን፣ ሌላኛው መረጃ የሚሆነው ጀርሜን ጃኬትን በሚመለከት እንዲሁም የቸልሲን የዝውውር ሁኔታዎች በሚመለከት ጠር ያለ ጽሁፍ ወጥቶ አግኝቼ ነበርና ጀርሜን ጃኬትን በሚመለከት አሁንም ቸልሲ ዋጋ እንግዲህ ከፍ ያለ መክፈል አልፈለጉም። 40 ሚሊዮን ፓውንድ ነው የመጨረሻ ብለው ያቀረቡት። እንግዲህ ተቃራኒው ሬንስ ደግሞ 60 ሚሊዮን ፓውንድን ይፈልጋል። ንግግሮቹ እንደቀጠሉ ናቸው። በሚቀጥሉት ቀናቶች ውስጥ አዲስ ነገርን ልንሰማ የምንችልበት እድል ሊኖር ይችላል። ሌላኛው የማርክ ጉሂ ዝውውር ላይ ቸልሲ ለምን አልተሳተፈም የሚሉ መረጃዎች ወጥተዋል። ቸልሲ በደሞዝ ሁኔታው ምክንያት ነው እዚህ ዝውውር ላይ ያልተሳተፈው የሚል ነው። 300,000 ቸልሲዎች መክፈል አይፈልጉም የሚል ነው። እንግዲህ አንዳንድ ተጫዋቾችን በከፍተኛ የዝውውር ክፍያ ካልከፈል በደሞዙ ረገድ ከፍ ያለ መክፈል የተለመደ ነው በዝውውር ሂደቶች ውስጥ። ያንን ለማድረግ ግን ቸልሲዎች ፍላጎት የላቸውም የሚል ነው። ተጫዋቹን እንግዲህ በ20 ሚሊዮን ፓውንድ የምታገኙ ከሆነ 40 እና 50 ሚሊዮን ፓውንድ የሚያወጣ ከሆነ 30 ሚሊዮን ፓውንዱን ደሞዙ ላይ ማፍሰስ በእግር ኳስ የተለመደ ነው። ማንቸስተር ሲቲ 300,000 ስለተከፈለው ከፍ ተደርጎ ተወራ እንጂ ለምሳሌ በ50 ሚሊዮን ፓውንድ አስፈረመ ወይም እንደ ራሂም ስተርሊንግ አይነት ተጫዋች ማለት ነው ከፍተኛ የሆነ ደሞዝ ስሰጠው ውጤታማ አያደርግም። ነገር ግን ዝውውር ዋጋው ከቀነሰ በደሞዝ ሁኔታ ደግሞ ከፍ ያለ መክፈል በዝውውር መስኮት ላይ የተለመደ ነው። ሪያል ማድሪድ በነጻ ብዙ ተጫዋቾችን ሲያስፈርም በደሞዛቸው ረገድ ከፍ ያለ ክፍያን ለመክፈል ፍቃደኛ እንደሚሆን የሚታወቅ ነው። ሌላኛው እንግዲህ መረጃ የሚሆነው የካይሴዶ ላቪያና ኤንዞ ፈርናንዴዝን የሚመለከት ነው። ካይሴዶ
እንደዚሁም ላቪያም ኤንዞ ፈርናንዴዝም እነዚህ ሶስት ተጫዋቾች በመለሻ ክፍል ውስጥ እንግዲህ ትልቅ ተጽዕኖ ያላቸው ናቸው። በተለይ ካይሴዶ፣ ሊቫካልዌል እና ኤንዞ ፈርናንዴዝ። ታዲያ እነዚህ ተጫዋቾች ደሞዛቸውን እንዲሻሻል እና አዳዲስ ኮንትራት ንግግርን ከቸልሲ ይጠብቁ ነበር። ቸልሲዎች ግን ዘግየት ብለዋል የሚሉ መረጃዎች ወጥተዋል። ምክንያቱም ረጃጅም ኮንትራት አላቸው እና እዚህ ስብስብ ውስጥ ይቆያሉ፣ ይቀጥላሉ የሚሉ ሁኔታዎችን በመጠቀም ነው። ነገር ግን እዚህ ሁኔታ ላይ እንግዲህ ትንሽ አሳሳቢ የሚያደርገው ሌሎች ቡድኖች ይህንን አጋጣሚ በመጠቀም ኤንዞ ፈርናንዴዝን፣ ካይሴዶን በተለይ ጥረቶችን ሊያደርጉ የሚችሉ ይሆናል። ታዲያ ቸልሲ ጥንቃቄን መውሰድ፣ እነዚህን ተጫዋች ኮንትራት ሁኔታ ላይ ደግሞ ተጨማሪ ነገሮችን ማስፈረም ይጠበቅበታል። አንዴ 7 ዓመት ስለፈረሙ ብቻ በሚል ኮንትራታቸውን እስከሚጨርሱ ድረስ በዛ ሁኔታ መቀጠል የሚቻል አይደለም። 6 እና 7 ዓመት መፈረማቸው ጥሩ ቢሆንም ቸልሲ ፈልገው ቢመጡ ነገር ግን በኮንትራታቸውን ደግሞ በደሞዝ እያሻሻሉ ኮንትራቱን ማደስ በተለይ ጥሩ የሚባለው አንዱ እንግዲህ የኮኮሬላ ኮንትራት ላይ የተደረገው ነው። ደሞዙ አደገለት፣ ነገር ግን የኮንትራት ቆይታው አልተራዘምም። እንደዚህ አይነት ሁኔታዎች እንግዲህ ቸልሲ በሚቀጥለው ዓመት የአውሮፓ ቻምፒዮንስ ሊግ ተሳትፎ አንዱ የሚያስፈልገው የገንዘብ ሂደቱን ለማሳደግ ነው። በተለይ እንደዚህ ከፍተኛ ጥራት ያላቸው ተጫዋቾች በስኳድ ውስጥ ጥራት ያላቸው ተጫዋቾች አለመብዛታቸውን ተከትለው እነዚህ ትልልቅ ተጫዋቾች ቡድኑን ተሸክመው ጥረቶቹን ሲያደርጉ ቆይተው የአውሮፓ ቻምፒዮንስ ሊግ ተሳትፎ ታገኙ ሲቀሩ ከሁሉም ቡድን ተጫዋቾች እኩል ደግሞ ደሞዛቸው ቸልሲ ከፍተኛ ገቢን የማያገኝ ከሆነ ቡድኑ በአውሮፓ ቻምፒዮንስ ሊግ የማይሳተፍ ከሆነ ከደሞዛቸው የሆነ ያክል ፐርሰንቱን እንዲቀነስባቸው ይሆናል። ያንን የሚቀበሉ አይሆንም። ለዛም ነው ብዙ ቡድኖችን የሚለቁ። ታዲያ ይህ ለቸልሲ አሳሳቢ የሚሆን ነው። ትናንት እንግዲህ የገቢና ወጪ ሂደቶች ሲታዩ የቸልሲም አንዱ ወጥቷል። እንግዲህ ቸልሲ በሚያሳዝን ሁኔታ ለደሞዝ የሚከፍለው 72% ነው። እንግዲህ አምና ከነበረው የደሞዝ ሁኔታ 404 ሚሊዮን ፓውንድ ወደ 383 ሚሊዮን ፓውንድ ቀንሷል። ነገር ግን አሁንም ቢሆን የቸልሲ ገቢ ማደግ አልቻለምና ለቸልሲዎች አስቸጋሪ ያደረገው ይህ ነው። ምክንያቱም ቸልሲ ከፍተኛ የሆነ ስታዲየም የለውም፣ ከቲኬት ሽያጭ የሚያገኘው ገቢ የለም፣ የማሊያ ስፖንሰሮች የሉም። እነዚህ ሁኔታዎች ቸልሲን በከፍተኛ ሁኔታ እያስቸገሩት ይገኛሉ። ታዲያ እነዚህ ላይ ከፍተኛውን እንቅስቃሴ ማድረግ የሚጠበቅበት ነው። አትሊስት 50 እና 60 ሚሊዮን ፓውንድን በማሊያ የአንድ ተጫዋች ዝውውር ማለት ነው ደረማቻችን የማሊያ ላይ ስፖንሰር ቢያደርገኝ፣ ከዛ ውጭ ደግሞ አዲሱ ስታዲየም በተለይ የሚያስፈልግ ነው የሚሆነው። ቸልሲ እዚህ ላይ ለመስራት በሚገባ ማከናወን ያለባቸው ይሆናል። እንግዲህ በፕሪሚየር ሊጉ ከትልልቆቹ ክለቦች ቶተንሃም 42% ነው ከገቢ የሚከፍለው፣ አርሰናል 49% ነው። ስለዚህ ቸልሲ ከፍተኛ የሆነ ፐርሰንት ነው አሁንም እየከፈለ የሚገኘው ከማንቸስተር ሲቲና ከሌሎች ቡድኖችም ከፍ ያለ ነው። ነገር ግን መክፈሉ ብቻ ሳይሆን ውጤታማነቱ ግን ዝቅ ያለ ነው አሁን ትልቁ ጥያቄ። ያው የነ ራሂም ስተርሊንግ አንዳንድ ተጫዋቾች ደሞዝ የቸልሲን ይህንን ስታንዳርድ ከፍ እንዳደረጉት ይታወቃል። ነገር ግን ከፍ ማድረጉ በአንዳንድ ሁኔታዎች ደግሞ ውሳኔዎችን የሚፈልግ ይመስለኛል። ቸልሲ አሁንም የረጅም ጊዜ እቅድ ሊኖረው የሚያስፈልግ ነው የሚሆነው። ስለዚህ የአውሮፓ ቻምፒዮንስ ሊግ ተሳትፎን አንደኛ ማምጣት ያስፈልጋል። የአውሮፓ ቻምፒዮንስ ሊግ ተሳትፎ ከፍተኛ የሆነ በጀትን የሚሸፍን ነው የሚሆነው። በቀጥታ ተሳትፎ እንኳን ከ100 ሚሊዮን ፓውንድ በላይ የምታገኝ ይሆናል። በዘንድሮ ውድድር ዓመት ያንን ያክል ገቢ አግኝተዋል። ነገር ግን በሌሎች ሁኔታዎች ደግሞ መንቀሳቀስ የሚያስፈልግ ነው የሚሆነው። ተጫዋቾቹን አዳዲስ ኮንትራት ለመስጠት ለማደስ ያንን የሚጠቀም ነው የሚሆነው። አንዳንዴ በመጀመሪያዎቹ ዓመታቶች 7 እና 8 ዓመት ስላስፈረምካቸው በሚል የተጫዋቾቹ ደሞዝ በዛ ሁኔታ ይቀጥላል ማለት አይቻልም። በተለይ እንደ ትልቅ ችግር የሚነሳው ቸልሲ ባለቤቶች በተለመደ ሁኔታ የሚደረገው በባስኬትቦል ተጫዋቾች ነው በአሜሪካ። ያ ደግሞ የነሱ ሲስተም ይኖረዋል። ብዙ ተጫዋቾች በነፃ ነው የሚለቁት፣ በዝውውር አይለቁም እና እዛ ላይ የሚደረግ ነው። ታዲያ እነ ኮል ፓልመር፣ ካይሴዶ፣ ኤንዞ ፈርናንዴዝ በየአመቱ ኮንትራታቸው እንዲታደስ ማድረግ፣ በየ2 ዓመቱ ኮንትራት እንዲታደስ ማድረግ ለቡድን በጣም አስፈላጊ ነው የሚሆነው። ካይሴዶን ላለፉት 2 ዓመታት ጥሩ ነው። ነገር ግን ኮንትራቱ ሲፈርም 7 ዓመት ነበርና አሁን 5 ዓመት ኮንትራት ይቀረዋል ማለት ተጫዋቹ ኮንትራቱን ሳያራዝምም ደሞዙ ከፍ እንዲል፣ ምክንያቱም ለስራቸው የሆነ ያክል ማሻሻያና የቸልሲ ቤትም እንዲያምኑ ማድረግ የሚያስፈልግ ነው የሚሆነው ተወዳዳሪነትን ለመጨመር። እንግዲህ የቸልሲ ይህ የፋይናንሻል ሁኔታ ለቀጣይ ጊዜያቶችም አስፈላጊ ሆኖ መቀጠል ያለበት ይመስለኛል። ሌላኛው እንግዲህ የግራምቤሊ ዘገባ ነው። ግራምቤሊ ጥሩ መረጃዎችን አወጥቷል። አርሰናልና ቸልሲ የጁሊያን አልቫሬዝን በሚመለከት ከኤጀንቶቹ ጋር በአማካካሪዎች መካከል ንግግሮች ተደርገዋል የሚል ነው። እንግዲህ ጁሊያን አልቫሬዝ በአትሌቲኮ ማድሪድ አምና በጣም ጥሩ ፐርፎርማንሱን ሲያሳይ ነበር፣ በተለይ ከግሪዝማን ጋር በ10 እና በ9 ቁጥር አጥቂነት። ነገር ግን ዘንድሮ እሱ ወደ 10 ቁጥር መለስ ብሎ ሰርሎት አጥቂ ሆኖ ቡድን ውስጥ እየተጫወተ ይገኛል። ውጤታማ አይደለም። ታዲያ የዲያጎ ሲሞኔውን አትሌቲኮ ማድሪድ ጁሊያን አልቫሬዝ ለመልቀቅ ይፈልጋል። ይህንን ቦታ ለመሸፈን ታዲያ ተመራጭ ተጫዋች ተመራጭ ፐርፎርም የሚያደርግ ሁኔታ የት ጋር ቢሄድ ይሻላል የሚል ነው። አንዱ ባርሴሎና ነው። ባርሴሎና ሌዋንዶቭስኪን የሚለቅ ይሆናል። የሱ ተተኪ ያደርገው ጁሊያን አልቫሬዝን ማምጣት ይፈልጋሉ። ላፖርታ እዚህ ላይ ለመስራት ይፈልጋሉ። ነገር ግን የባርሴሎና የፋይናንስ ሁኔታ አሳሳቢ ነው። ሌላኛው ፒኤስጂ ነው። ነገር ግን ተጫዋቹ ወደ ፕሪሚየር ሊጉ መመለስ ይፈልጋል። ወደ ማንቸስተር ከተማ መመለስ አይፈልግም። ወደ ሊቨርፑልም ወደ ሰሜኑ በኩል መሄድ አይፈልግም። ታዲያ ተመራጭ ቦታ ሆኖ የሚገኘው ለንደን ነው። ለንደን ደግሞ
አርሰናልና ቸልሲ እየተፎካከሩ ይገኛሉ። እዚህ ላይ ተጫዋቹ ኮንትራት እስከ 2030 መሆኑን ተከትሎ ቸልሲም ሆነ አርሰናል 115 ሚሊዮን ፓውንድ በላይ መክፈል ይጠበቅባቸዋል። እንግዲህ አንዱ ቸልሲ ሊጠቀም የሚችለው ኒኮላስ ጃክሰንን በሚመለከት አትሌቲኮች ፍላጎት አለ። ስለዚህ ከጃክሰን ላይ ዋጋ ጨምሮ መስማማት የሚችሉበት ሊኖር ይችላል። ወይም ከማንቸስተር ሲቲ አትሌቲኮች መርሙሽን የሚፈልጉ ይመስላል። ስለዚህ እነዚህ ዝውውሮች ሊሳተፉ ይችላሉ። ታዲያ እዚህ ላይ አብሮ መነሳት የሚጠበቅበት አርሰናልም የተጫዋቹ ፈላጊ መሆኑ ይታወቃል። ቸልሲ ከአርሰናል ጋር እኩል ለመፎካከር ከፍተኛ የሆነ ደሞዝ መክፈል መቻል አሁንም የሚያስፈልጉ ይሆናል። አንዳንድ ተጫዋቾች በምርጥ ብቃታቸው ላይ የሚገኙ ከሆነ ከፍተኛ የሆነ ደሞዝን ይጠይቃሉ። ቸልሲ ታዲያ ከፍተኛ የሆነ የዝውውር ዋጋን ቢከፍልም ከፍተኛ የሆነ ደሞዝን የሚከፍል ላይሆን ይችላል። ነገር ግን መርሳት የሌለባችሁ በባለፈው ክረምት የፈረሙትን የቸልሲ ተጫዋቾች አስደናቂዎቹን ተጫዋቾች እንግዲህ ተብለው በጊዜው የፈረሙትን ዴላፕና ጃኦ ፔድሮን ሊለቁ የሚችሉበት እድል ሊኖር ይችላል። በሚመጣው ክረምት አንዱ የቸልሲ ሜካኒዝም እነዛ ነው የሚሆኑት። የተሻሉ ተጫዋቾችን የሚመጡ ከሆነ ግን የቸልሲ ደጋፊዎች ደስተኛ ነው የሚሆኑት። አሁን ጁሊያን አልቫሬዝን በሊያም ዴላፕን ቢተካ በጣም ውጤታማ የሚያደርግ ውስጥ የመጨረሻዎቹ ውሳኔዎች አስፈላጊ ናቸውና አንዱ ውሳኔ የሚያስፈልገው የተሻሉ ክህሎት ባላቸው ተጫዋቾች በተለይ በነ ፓልመር እንዲሁም ደግሞ በነ ካይሴዶ በነ ጄምስ አይነት ስታንዳርድ ያሉ ተጫዋቾችን ቸልሲዎች ለማምጣት መሞከር ይጠበቅባቸዋል። የስኳዱን ጥራት መጨመር የሚያስፈልግ ነው የሚሆነው ከስኳድ ስፋትና ብዛት ይልቅ። አድማጮቻችን እንግዲህ የዕለቱን የዝውውር መረጃዎችን ይህንን ይመስላሉ። እሁድ በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ከቸልሲ በሚቀጥሉት ጊዜያቶች የቅድመ ጨዋታውን እንዲሁም ደግሞ ሊየም ጋዜጣዊ መግለጫውን በሚሰጥበት ወቅት ደግሞ ያንን ይዤ መመለስ ይሆናል። ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።